ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? አሁንም እንግዲህ የጤና መረጃዬን አሰናድቼ ይዤላችሁ ቀርቤያለሁ ማለት ነው። ዛሬ ደግሞ የመገጣጠሚያ ጤንነታችሁን ጠብቃችሁ ለማቆየት እና አጥንታችሁም ጥንካሬውን ይዞ እንዲቀጥል ለማድረግ የሚያግዛችሁን 7 የምግብ አይነቶችንና ባትጠቀሟቸው የሚመከሩ አንዳንድ የምግብ ግብዓቶችንም በዚሁ አጠቃለን በጣም ግልጽ በሆነ መንገድ እየተማማርን እንቆያለን ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ እንደተለመደው ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ ላለሁኝ እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። ጠንካራና ጤናማ አጥንቶች ለአጠቃላይ ደህንነታችን እና ጥራት ላለው ህይወታችን ወሳኝ ናቸው። አጥንቶች ለሰውነታችን መዋቅርን ይሰጣሉ፣ እንቅስቃሴን ይደግፋሉ፣ አስፈላጊ የሆኑ የአካል ክፍሎችንም ይከላከላሉ፣ እንዲሁም ጡንቻዎቻችንን ያንቀሳቅሳሉ። ለዚህ ደግሞ የልጅነትና የጉርምስና ዕድሜ ለአጥንት እድገት ወሳኝ ጊዜያቶች ናቸው። አጥንቶች አብዛኛው ጥንካሬያቸውን የሚገነቡት በእነዚህ ደረጃዎች ነው። በጎልማሳነት ደግሞ ይህን ጥንካሬ በተመጣጠነ ምግብና ክብደት በሚያነሱ የአካል ብቃት እንቅስቃሴዎች መጠበቅ እጅግ በጣም አስፈላጊ ነው። ለአረጋውያን የአጥንት ጤና አስፈላጊነት የበለጠ ጎልቶ ይታያል። የአጥንት ጥንካሬን ስንመለከት ደግሞ ኦስቲዮፓሮሲስ ከፍተኛ አሳሳቢ ጉዳይ ሊሆን ይችላል። ምክንያቱም አጥንቶችን ለአነስተኛ ውድቀት እንዲጋለጡ በማድረግ በቀላሉ እንዲሰበሩ ያደርጋቸዋል። እንደነዚህ አይነት ችግሮችን ለመቅረፍ ደግሞ የአመጋገብ ስርዓታችንን መቆጣጠር ይኖርብናል። ምክንያቱም ጠንካራ አጥንቶችን መገንባት የሚጀምረው ትክክለኛውን የአመጋገብ ምርጫ በማድረግ ስለሆነ ማለት ነው። የአጥንትን ጥንካሬ የሚገነቡ ተያያዥ ህብረ ህዋሳትን በሚያጠናክሩና እብጠትን የሚቀንሱ ምግቦችን በምትመገቡ ጊዜ ይህ ጉዳይ እንዳይደርስ ለመከላከልና መገጣጠሚያዎቻችሁን ለረጅም ጊዜ ንቁ አድርጎ ለመጠበቅ ይረዳችኋል ማለት ነው። ስለዚህ እነዚህን ለአጥንት ጥንካሬና ለመገጣጠሚያ ጤንነት የሚመረጡ የምግብ አይነቶች የትኞቹ ናቸው ካላችሁ ደግሞ አንድ ባንድ እንመለከታቸዋለን። ለምሳሌ አንደኛ በካልሲየም የበለጸጉ የወተት ተዋጽኦዎች ናቸው። ካልሲየም ለአጥንት ጤንነት ወሳኝ መሰረታዊ ማዕድን ነው። ምክንያቱም የአጥንትና የጥርስን መሰረት የሚሆነው እርሱ ስለሆነ ማለት ነው። እንደ ወተት፣ እርጎና አይብ ያሉ የወተት ተዋጽኦች ደግሞ የካልሲየም ዋነኛ ምንጮች ናቸው። እነዚህ ምርቶች በተጨማሪ የአጥንትን ብዛት ለመገንባት ቁልፍ የሆነውን ቫይታሚን ቢ12ን ይዘዋል። የላክቶስ አለመስማማት ካለባችሁ ወይም ቬጋን ከሆናችሁ እንደ አልሞንድ፣ አኩሪ አተር ወይም አጃ ያሉ ተተኪ የእጽዋት ወተት አይነቶችን መሞከር ትችላላችሁ። በዚህ መንገድ ፍላጎታችሁን ሳትጎዱ አስፈላጊውን ንጥረ ነገር ማግኘት ትችላላችሁ ማለት ነው። እንደ ቶፉ፣ አልሞንድ እና ቅጠላማ አትክልቶች አሉ በካልሲየም የበለጸጉ ደግሞ የዚህ ወሳኝ ንጥረ ነገር ምንጮች ናቸው። እነዚህ ምግቦች በአመጋገባችሁ ውስጥ ማካተት በመደበኛነት የወተት ተዋጽኦዎችን ሳትጠቀሙ አጥንታችሁ የሚፈልገውን ካልሲየም ማግኘቱን ያረጋግጥላችኋል ማለት ነው። ሁለተኛ ደግሞ አረንጓዴና ቅጠላማ አትክልቶች ናቸው። እንደ ጎመን፣ ስፒናች፣ የኮላርድ ቅጠልና የአትክልት ቅጠል ያሉ ጥቁር ቅጠላማ አረንጓዴዎችን ብትመገቡ በጣም የተመረጠ ነው። ምክንያቱም እነዚህ ሁሉ የአጥንት ማዕድናት እፍጋትን የሚጨምሩ እጅግ በጣም ጥሩ የካልሲየም፣ የቫይታሚን ኬ እና የማግኒዥየም ምንጮች ናቸው ማለት ነው። ብሮኮሊ፣ አበባ ጎመንና ብራሰልስ ስፕሩስን ጨምሮ ሌሎች ተወዳጅና ጣፋጭ አትክልቶችም በዚሁ ዝርዝር ውስጥ የሚካተቱ ናቸው። አረንጓዴና ቅጠላማ አትክልቶች የመገጣጠሚያ እብጠትን የሚያስከትል ኢንዛይምን ሊያቆሙ ይችላሉ። በተጨማሪም ለአጠቃላይ ጤና እና እድገት የሚረዱ በፋይበር፣ በቫይታሚኖችና በሌሎችም ንጥረ ነገሮች የተሞሉ ናቸው። ስለዚህ ለአጥንትና ለመገጣጠሚያ ጤንነት የሚመከሩ አስደናቂ የምግብ አይነቶች ናቸው ማለት ነው። እንዲሁም ደግሞ ለውዝ፣ የቺያ ዘሮችና የተልባ ዘሮች ለአጥንት ጤና ወሳኝ የሆነውን ካልሲየም፣ ማግኒዥየምና ፎስፈረስን በብዛት ይዘዋል። እነዚህ ምግቦች ለአጠቃላይ ጤና የሚረዱና የንጥረ ነገር መመጠጥን የሚያግዙ ጤናማ ቅባቶችም ናቸው ማለት ነው። ሶስተኛ ደግሞ ፍራፍሬዎችና ቤሪዎች ናቸው። ቫይታሚን ሲ የበሽታ መከላከል ስርዓታችሁን ያጠናክራል። እንዲሁም ለአጥንት ህብረ ህዋስ አስፈላጊ በሆነው ኮላጅን ምርት ውስጥ ሚናን ይጫወታል። ጥናቶች እንዳመለከቱት ከሆነ ቫይታሚን ሲ የአጥንት መሳሳትን ለመከላከል ይረዳል። ብዙ ፍራፍሬዎች በቫይታሚኖችና ማዕድናት የተሞሉ ናቸው። ከነዚህም መካከል ሲትረስ፣ ሐብሐቦች፣ ኪዊ፣ አናናስና ቤሪዎች ይገኙበታል። እኛ በተለይ የምንወደው በአንቶሲያ የበለጸገውን ብሉቤሪን ነው። እነዚህ ደግሞ በሰውነት ውስጥ ያሉትን የእብጠት ምላሾች ለማጥፋት ይረዳሉ። ፖም ደግሞ
ለሆድ ጤንነት ተጨማሪ ጥቅም የሚሰጥ በፋይበር የበለጸገና ጸረ እብጠት የሆነ ሌላ ፍሬ ነው ማለት ነው። እንዲሁም ደግሞ በተጣሩ እህሎች እንደ ነጭ ዳቦ፣ ነጭ ሩዝና የተለመደ ፓስታ ውስጥ የሚገኙ ፕሮቲኖች በሰውነት ውስጥ የእብጠት ምላሽ ሊያስነሱ የሚችሉ ነገሮች ናቸው። ነገር ግን ከፍተኛ ፋይበር ያላቸው ሙሉ እህሎች እብጠትን ለመዋጋት የሚረዱ ቅባት አሲዶችን ለማምረት የሚረዱና የሚያግዙ ናቸው ማለት ነው። ስለዚህ ሙሉ እህሎችን መመገብ በእጅጉ ይመከራል። በቡናማ ሩዝ፣ ኩዊኖ እና ሙሉ ስንዴ ዳቦ ውስጥ የሚገኙት ሙሉ እህሎች በፎስፈረስ የተያዙ ወይም የተሞሉ ናቸው። ይህ ማዕድን ከካልሲየም ጋር በመሆን ጠንካራ አጥንቶችን ለመገንባትና የመገጣጠሚያ ህመምንም ለመቀነስ የሚረዳ ነው ማለት ነው። አራተኛ ደግሞ የአጥንት ሾርባ ነው። ግሉኮዛሚን፣ ቾንድሮይቲን እና አሚኖ አሲዶች ለመገጣጠሚያ ጤንነት የሚረዱ የተረጋገጡ ሲሆን ካልሲየም ደግሞ ለአጥንት ጥንካሬ በጣም አስፈላጊ ነው። የአጥንት ሾርባ ደግሞ እነዚህን ሁሉ ንጥረ ነገሮችን ይዟል። አጥንትን በማብሰል የሚገኘው ንጥረ ነገር በተፈጥሮ በመገጣጠሚያዎቻችን በጅማቶቻችንና በአጥንት መያዣዎቻችን ውስጥ የሚገኘውን ኮላጅንን በይበልጥ ይዟል። የአጥንት ሾርባ በእርግጥም የካርቲሌጅ ወይም ለስላሳ አጥንት እድገትን ለማነቃቃት ይረዳል። ነገር ግን እንደ አፍ የሚወሰድ ተጨማሪ ምግብ በመደበኛነት ሲወሰድ በአርትራይትስ ለሚሰቃዩ ሰዎች የመገጣጠሚያ ህመምን እንደሚቀንስና የተግባር አቅምንም እንደሚጨምር ታይቷል ማለት ነው። አምስተኛ ደግሞ ጥቁር ቸኮሌት ነው። በእርግጥም ቸኮሌት ጸረ ብግነት ከሆነው የአመጋገብ ስርዓት ውስጥ አንዱ አካል ነው። ነገር ግን የቸኮሌት ዋና ግብዓት የሆነው ኮኮዋ ኢንሱሊን እንዳይሰራና ብግነት እንዳይፈጠር ከሚያደርጉ የዘር ባህሪያት ጋር መታገል የሚችል አንቲ ኦክሲደንትስ ንጥረ ነገሮችን ይዟል ማለት ነው። በቸኮሌት ውስጥ ያለው የኮኮዋ ይዘት በጨመረ ቁጥር ብግነት የመከላከል አቅሙም ከፍ ይላል። ነገር ግን ቸኮሌት ብዙ ስኳርና ስብ ሊኖረው ስለሚችል በመጠኑ መመገብ ይኖርባቸዋል። ለመመገብ ካሰባችሁም ደግሞ ቢያንስ 70% ኮኮዋ የሆነውን ቸኮሌት ብትመርጡ ይመከራል ማለት ነው። ስድስተኛ ደግሞ ቅባታማ አሳና የአሳ ዘይቶች ናቸው። አሳ በኦሜጋ 3 ፋቲ አሲድ የበለጸገ ሲሆን ይህም የእብጠት መከላከያ ባህሪም አለው። ለዚህ ደግሞ የሚቻለውን ያህል በኦሜጋ 3 ከፍተኛ የሆኑና በሜርኩሪ ዝቅተኛ የሆኑ አሳዎችን መብላት ይመረጣል ማለት ነው። ቅባታማ አሳዎች እንደ ሳልሞን፣ ማኬሬል እና ሰርዲን ያሉ ምግቦች በቫይታሚን ዲ እና በኦሜጋ 3 ፋቲ አሲዶች የበለጸጉ ናቸው። ቫይታሚን ዲ በአንጀት ውስጥ ካልሲየምን ለመምጠጥ ወሳኝ ሲሆን የአጥንትንም ጥንካሬ ለመጠበቅ አስፈላጊ ነው። በአሳ ዘይቶች ውስጥ የሚገኙት ኦሜጋ 3 ፋቲ አሲዶች ከእብጠት ጋር የሚዋጋ ባህሪያት አላቸው። ይህም ደግሞ የአጥንት መሳሳትን እና ስብራትን ለመቀነስ ጥቅሞች ስላሉት ለአጥንት ጤና ይጠቅማል ማለት ነው። ሰባተኛና የመጨረሻው ደግሞ ዝንጅብል ነው። በህይወታችሁ ውስጥ በሆነ ወቅት ላይ የተረበሸ ሆዳችሁን ለማረጋጋት ዝንጅብል ያለበትን ነገር አንድ ሰው ሰጥቷችሁ ይሆናል። ምክንያቱም ዝንጅብል ከጤና ጋር የሚገናኙ ዘርፈ ብዙ ጠቀሜታዎች ስላሉት ማለት ነው። ዝንጅብል ጸረ ኦክሲዳንትስ ባህሪያት ያሉት ሲሆን የሰውነት ውስጥ የህመም እንዲሁም የብግነት ኢንዛይሞችንም ይቀንሳል። ይህም በከፊል የሚሆነው በዝንጅብል ውስጥ በሚገኘው ጂንጅሮል ተብሎ በሚጠራው ንጥረ ነገር አማካኝነት ነው። ስሙ ምናልባት የተፈጠረ ሊመስል ቢችልም ነገር ግን የጂንጅሮል ተጽዕኖ ሐሰትነት የለውም። ክሊኒካዊ ጥናቶች እንደሚያሳዩት ዝንጅብል እንደ አርትራይተስ እና ሉፐስ ካሉ ሰፋፊ የብግነት ወይም ህመም አይነቶችን ለመቋቋም እጅግ በጣም ጠቃሚ ነው። ዝንጅብል እንደ ወጥ እና ሾርባ ባሉ ነገሮች ውስጥ ሲሞቅ ጂንጅሮል ወደ አስገራሚ መድኃኒትነት ይቀየራል። ይህም ደግሞ የበለጠ ኃይለኛ ጸረ ብግነት እምቅ አቅም እንዲኖረው ያደርጓል ማለት ነው። ስለዚህ ዝንጅብልን በአመጋገባችሁ ውስጥ ብትጠቀሙት ለመገጣጠሚያም ሆነ ለሌላ የጤና ችግሮች ጥሩ መፍትሄ ነው ማለት ነው። እንግዲህ እነዚህ የጋራ ህመምን ለመቀነስ እና ጠንካራ አጥንቶችን ለመገንባት የሚረዱ 7 የሚመከሩ ምግቦችን ተመልክተናል። እንደዚሁም ደግሞ ከእብጠት ጋር ሊገናኙ የሚችሉ የምግብ ውጤቶችንም በጥንቃቄ መመልከት ይኖርባቸዋል። ለምሳሌ እንደ ፓስታ፣ ሩዝና ነጭ ዳቦ ያሉ የተጣሩ እህሎችን መገደብ ይኖርባቸዋል። እንዲሁም ደግሞ ጨው በትንሹ ብትጠቀሙ ይመከራል። ጨው ፈሳሽ የመያዝ መንስኤ ሲሆን ይህም ከህብረ ህዋስ እብጠት ጋር የተያያዘ ነው። በተጨማሪም የጨው መጠን መገደብ የካልሲየም መጥፋትን ስለሚቀንስ የአጥንት መሳሳትን እና ስብራት የመጋለጥ እድልንም ይቀንሳል። ስለዚህ በተቻላችሁ መጠን የጨው አጠቃቀማችሁን መቀነስ ይኖርባችኋል ማለት ነው። ከተቻለ ደግሞ ከተዘጋጁ ምግቦች ብትርቁ በእጅጉ ይመከራል። ምክንያቱም እነዚህ ምግቦች ጤንነታቸውን ከመጉዳትም ባለፈ ለተለያዩ የጤና ቀውስ እንድትጋለጡ መንስኤ ሊሆኑባችሁ ስለሚችሉ ማለት ነው።
እንግዲህ ውድ ተመልካቾቼ ከአጥንት ጥንካሬና ከመገጣጠሚያ ጤና ጋር በተገናኘ መመገብ ያለባችሁንና የሌለባችሁን የምግብ አይነቶችን እንዲሁም የምግብ ግብአቶችን የሚያሳይ መሰረታዊ መረጃ እንዳጋራችሁ ተስፋ አደርጋለሁ። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁኝ። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎቼ ዳግም እንዲደርሳችሁ ከፈለጋችሁ ደግሞ ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ ላለሁኝ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሆንላችሁ።